ድሬዳዋ ከተማና ኢትዮጵያ ቡና ሲሸነፉ ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ አሸነፉ። ከኢትዮጵያ ጥሎ ማለፍ ውጭ የሆኑት የፕሪምየር ሊግ ክለቦች ትናንት የወዳጅነት ጨዋታ ያደረጉ ሲሆን ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ ሲያሸንፉ ኢትዮጵያ ቡናና ድሬዳዋ ከተማ ሽንፈትን አስተናግደዋል። ትናንት ቢሾፍቱ ላይ በክቡር ይድነቃቸው ተሰማ አካዳሚ የተደረገው የቅዱስ ጊዮርጊስና የድሬዳዋ ከተማ የአቋም መለኪያ ጨዋታ በፈረሰኞቹ 4-1 አሸናፊነት ሲጠናቀቅ የኢትዮ ኤሌክትሪክና የኢትዮጵያ ቡና ጨዋታ ደግሞ በኢትዮ ኤሌክትሪክ 3-2 አሸናፊነት ተፈጽሟል። ድሬዳዋ ከተማ በውጤት በአመራርም ረገድ ውጥንቅጥ ውስጥ ገብቷል። በመደበኛ ውድድሮች ብቻም ሳይሆን በወዳጅነት ጨዋታም ውጤት የራቀው ድሬዳዋ ከተማ ሰሞኑን ደግሞ ከሜዳ ውጭም እየታመሰ ይገኛል። የክለቡ ዋና ስራ አስኪያጅ እስከዳር ዳምጠውና ምክትል ስራ አስኪያጁ አቶ ምትኩ ቶላ የክለቡን ገንዘብ መዝምረዋል ተብለው በመጠረጠራቸው የድሬዳዋ ከተማ ጸረ ሙስና ኮሚሽን ቢሮውን በማሸግ ምርመራ እያካሄደ እንደሚገኝም ታውቋል። በአሁኑ ወቅት የክለቡ ምክትል ስራ አስኪያጅ የሆኑት አቶ ምትኩ ቶላ በፖሊስ ቁጥጥር ስር ውለው ምርመራ እያካሄደባቸው እንደሚገኝም ተሰምቷል። የክለቡ ዋና ስራ አስኪያጅ የሆኑት አቶ እስከዳር ዳምጠው ደግሞ ከቦታው በመሰወራቸው የማደኛ ትዕዛዝ ወጥቶባቸው እየተፈለጉ እንደሆነ ሲነገር ታማኝ የመረጃ ምንጮቻችን እንደነገሩን ከሆነ ተጠርጣሪው በአዲስ አበባ እንደታዩም ለማወቅ ችለናል። አስተዳደሩና ክለቡ ለስፖርት እንቅስቃሴ ይረዳል በሚል በርካታ ሚሊዮን ብሮችን ወጪ ቢያደርጉም ለታለመለት ዓላማ ሳይውል ቀርተዋል የሚል መረጃ መድረሱን ተከትሎ እርምጃው ሊወሰድ እንደቻለም ያገኘነው መረጃ ያመለክታል። ክለቡ አሁን ላይ ካለበት የውጤት ደረጃ አንጻር ጉዳዩ በእንቅርት ላይ ጆሮ ደግፍ እንዲል ሆኖበታል። ቡድኑ ደረጃው ለማሻሻል በተለይም ደግሞ ከወራጅ ቀጠናው ለመራቅ የሚያደርገውን ጥረት ላይ አሉታዊ ተጽዕኖ እንዳይፈጥርበትም ተሰግቷል። ድሬዳዋ ከተማ እስካሁን ባደረጋቸው 20 ጨዋታዎች 22 ነጥቦችን ሰብስበው ወራጅ ቀጠናው አካባቢ 14ኛ ደረጃ ላይ ተቀምጧል።